እየነገርኩሽ ነው። ቀና በይ። ስለምን ቀለበት ነው የምታወሪው? እሱ አንቺ ማን ስለሆንሽ ነው የምትደብቂኝ? እውነት ነው። ቀለበትን የሚያክል ነገር ዱብዳ እንዴት ትደብቃለች? እንዴት ቡቡ እንዴት ትደብቃለች? ለማንኛውም ማለት ነው ይሄ አይዲያ የመጣበት ፓርት ማለት ነው ዛሬ አንድ ባንድ ላስረዳችሁ መጥቻለሁ። ልጁም ያው እንዳያችሁት እንግዲህ አዲስ ሰው አይደለም። ይህን ፓርት ሀይሚን ያመጣችበትን ጉዳይ እስከ መጨረሻ ድረስ ዝርዝር አድርጌ እነግራችኋለሁ። በሀሳብ የምትስማሙ ኮመንት ስር ትጽፋላችሁ። ማንኛሽም ሰው እንዳትረበሽ ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ መሆን ትችላላችሁ። እንግዲህ ሀይሚዬ ያመጣችው አይዲያ ማለት ነው ስለ ቪዲዮ ነው የምነግራችሁ፣ ስለ ትላንቱ ቪዲዮ እንጂ ስለሚቀጥለው ቪዲዮ አልናገርም። ለምን ብዙዎቹም አትናገሪ ስላላችሁኝ ቤተሰብ መናገርም አልፈልግም። ግን ልጁ ያው እንዳያችሁት ከነ ጆሲ ጋር ከነ አኗር ጋር ሰርቷል ልጁ ማለት ነው። ኦልሬዲ ብሩክ ያውቀዋል ብዬ አስባለሁኝ። ሀይሚ ጋር ደግሞ በምን አይነት መንገድ ተገናኝተው ይሄንን ድራማ ሊሰሩ እንዳሰቡ ባላቅም፣ ግን ይሄ ነገር የሚሰራ ያለው ትክክለኛ ነገር ይሁ በጣም በጣም በህይወታቸው በሚያደርጉት ነገር ስልችት ያላቸው ነገር ነው። ያው አንድ ሰው አላማ አለው ለሁሉም ነገር፣ ሁሉም ነገር ሲያደርግ አላማ አለው። አሁን ብሩኬ ስቴፕ ባይ ስቴፕ የህይወታቸውን አንድ እርምጃ ሁለት እርምጃ እያለ ነው የሚራመዱት ማለት ነው። እነዚህ ልጆች በዚህ መካከል ውስጥ አንደኛ ሀይሜም የብሩኬን ጥንካሬ እያየች ነው፣ ብሩኬም ሀይሜን ጥንካሬ እየተያዩ ነው በመካከላቸው በእያንዳንዱ በሚሄዱበት በሚያደርጉት ነገር ማለት ነው። በእያንዳንዱ ነገር አንደኛ ነገር አንድ ምሳሌ ልንገራችሁ። ብሩኬ አሁን በጣም ተቀይሯል። በጣም ከምነግራችሁ በላይ ዱባይ ላይ በቢኒያም ፕራንክ አደረገችው። ምንድን ነው ያላት? ቀጥ ብለሽ ሂጂ ነው ያላት። አንድ ሁለተኛ ነገር ትናንትና ምን አለች? ትናንትና ምን አላት? ቀለበት አለኝ ምናምን ደንግጣለች። በእርግጥ ሀይሜ ማለት ነው። ለምን ከፊቱ ላይ ያነበበችው ጥሩ ነገር እንደ በፊቱ አላየችም። ደንግጣ የምታወራው ራሱ ግራ ተጋብታለች፣ ደንግጣለች። ትናንትና ራሱ ጸጥ ብለሽ ሂጂ ነው ያላት። ብዙ ነገር ተቀይሯል ብሩኬ። ይሄንን አይዲያ የምታመጣው አንደኛ ሀይሚ ይሄን ነገር በጣም ትፈልገዋለች። በጣም ብሩኬ በጣም እንዲቆጣጠራት ትፈልጋለች። እንዲህ አድርጎ እንዲይዛት ትፈልጋለች። ለብዙ ነገር እንዳይለቃት ትፈልጋለች። ይሄ የምታውቁት ነገር ነው። ብዙ ጊዜ እሷን የጠቀመ እየመሰለው በሚፈቅድላት ነገር እሷ ደስተኛ አልነበረችም። ያው ከአንዴም ሁለቴም ተናግራለች በኢንተርቪው መካከል ማለት ነው። እየወደዳት ሂጂ የሚላት ጊዜ አለ። ያንን ነገር እሷ በፍጹም አልፈቀደችውም። ቡታጀራ ላይ ራሱ ሄዳ እንዴት ዝም ትለኛለህ ብላ ከዚህ በፊት በጣም ነው ያለቀሰችው፣ ዝም በማለቱ ማለት ነው። ግን እሱ ጥሩ ነገር ያደረገ መስሎት ነበር እሱ በሱ ቤት ማለት ነው። እሷ የምትፈልገው አሁን ልክ በቃ ይሄን ነገር እንዲሆንላት ነው የምትፈልገው። እንደምትፈልገው ሆኖላታል። አይኖ ዛሬ ምን አይነት ቪዲዮ ይዘው የሚመጡ ባላቅም፣ የትናንትና ቪዲዮ ግን ይሄ ነው አረዳዱ ስራው ማለት ነው። ሌላው ሲቀጥል ደግሞ ብሩኬ ቀለበት አሁን የፈለገ ነገር ቢሆን አያረግም። በክብር ነው የሚያደርገው። በክብር እንደ ማንኛውም ቤተሰቦቿ ጋር የሆነ ነገር ሆኖ ነው። አንደኛ እያያችሁ ነው፣ ቤተሰብ ነው። ከወንድሞቿ ጋር ከአባቷ ጋር እያንዳንዱ ነገር እኮ እሱ የትም ቦታ ይዟት ቢሄድ ቤተሰብ አስፈቅዶ ነው እንጂ የሚወስደው በእርግጠኝነት ዝም ብላ ተከትላ አትሄድም ሀይሜ። ይሄ እውነቱን ነው የምነግራቸው። በፍጹም አስፈቅዶ ነው የሚሆነው። ባለፈው ራሱ ዱባይ ለመሄድ እርግጠኛ ነኝ ቡታጀራ ላይ ሄዶ ከካሜራ ጀርባ ከጋሽዬ ጋር ተገናኝተው ያወራሉ ብዬ ነው የማስበው። በዚህ ዙሪያ ላይ ይቺ ልጅ ብድግ ብላ ዱባይ አትሄድም። ኃላፊነት ተሰጥቶታል ልጁ። ኃላፊነቱን ደግሞ እንደሚወጣ 100% በእርግጠኝነት ነው ተማምኖ ከጎኑ ያለው ኃላፊነቱን እንደሚወጣ ማለት ነው ብሩኬ። ይሄ አሁን እኛ አሁን የሆነ ለየት ያለ ነገር ሲኖርም ሴሌብሬትም ሲኖር ቀለበት አርግ እኛው እንዳገናኘናቸው እኛ ኦዲየንሶቹ እንዳገናኛቸው እኛ የምንላቸው ሁሉ ያድርጉ እያለ ነው እኛ ማለት ነው። ስለዚህ እነሱ ደግሞ ኑሯቸውን የሚኖሩት እነሱ ናቸው። እኛ እንኖርላቸው እነሱ ናቸው የሚኖሩት። ይሄ ቀለበት ለሚለው የመልስ ምት ሀይሚ በደንብ አብራርታ ለማስረዳት ፈልጋ ነው። ምክንያቱም እንዴት መሰላችሁ፣ አንዳንዴ ቪዲዮን ተረጋግጣችሁ ደጋግማችሁ ስታዩት
የሆነ ይመጣላችኋል ጭንቅላታችሁ ላይ። እኔ ጭንቅላቴ ላይ ምን መጣልኝ? በብዙ ቦታ ነው ቀለበት አድርግ ሀታ ላይቭ ላይ ራሱ ቁጭ ብሎ በቀደም ቀለበት አድርግላት ብላችሁ አፉን ነው ያስያዛችሁት። መሆን የለበትም። ላይቭ ላይ የሚመጣበት ምክንያት አላችሁ። እናንተ የምታወሩት የምትጠይቁት ቁም ነገር ያለው ነገር ነው እንጂ የሚወራው ይሄ እኮ ቀለበት ማድረግ የራሱ የውስጡ ፍላጎት ነው። እሱ ፈልጎ ሀይሚ ባትፈልግስ? ያኔ ምሳሌ ነው የምላችሁ። እሱ ቀለበት ማድረግ ፈልጎ ሀይሚ አሁን ማድረግ ባትፈልግስ? እሱ ቀለበት አሁን ማድረግ ባይፈልግስ? ማድረግ የሚፈልግበት ጊዜ ቢኖርስ? እና ብዙ ጊዜ ይሄ ነገር በጣም በጣም ስልችት ያላቸው ጥያቄ ነው። እና ያንን ነገር በደንብ ለማስረዳት ነው ሀይሚ የመጣችው። ምን አለች? ቀለበት ሲላት እሱ ቀለበት ልብን አያስርም፣ ጌጥ ነው፣ ማንም ሰው ሊያደርገው ይችላል አለች። እውነቷን ነው። ማንም ሰው ቀለበት ሊያደርግ ይችላል። ቀለበት ማድረግ በጣም ቀላል ነው። ምንም እውነታውን ብሩኬ ቀለበት መግዣ ብር አጥቶ ነው የሚመስላችሁ? ወይስ ቀለበቱን ማድረግ ፈርቶ ነው የሚመስላችሁ? የሆነ ነገር ስላላቸው ነው። ለምን በህይወታቸው የሚያስቀድሙን ነገር አለ። እያንዳንዱ ስቴፕ ባይ ስቴፕ ነው እየሄደ ያለው ልጁ ማለት ነው። ቦቦ እና አሁን እኔ የምናገረው ነገር ምንድነው? ቤተሰቦች በቃ ማረጋጋት፣ አለመሳደብ። ትናንትና ራሱ እየተሳደባችሁ ነበር። አለመሳደብ ሲቀጥል ሀይሚዬ ደግሞ ማለት ነው ሀይሚዬ በቃ ሁል ጊዜ የሆነ ብሩኬ በሚያውቃቸው ወንዶች በቃ ተፋቅሬ ነበር፣ አፈቅርሃለሁ፣ እንደዚህ ነው ምናምን በቃ ባቲ ይሻላል። ለምን ሁሉም በቃ የማይሆን ጽሁፍ ነው የሚጽፈው። ምንም አስፈላጊ ነው ብዬ አላስብም። ለምን በቃ አፍቃሪ ነኝ። ከፍቅር ውጪ ሌላ እኮ ብዙ አይዲያዎች አሉ። ከነዚህ አይነት ውጪ ሌላ አይዲያ ይዘሽ ብትመጪ የተሻለ ነው። እንደገና ደግሞ እዚህ አሁን ይሄ አንደኛ የሚታወቅ ሰው ነው። በቃ እዛ አኗር ጋር ሰርቷል፣ ሶፊን ፕራንክ አርጓታል፣ ሰላምን ፕራንክ አርጓታል። ሳይ በቃ ምንም ተመሳሳይ ነው። ሶ ለየት ያለ ነገር በቃ ከሰራሽም አይቀር ለየት ያለ ነገር ግን ይሄ ይዛ የመጣችው ነገር በጣም አስተማሪ ነው። በህይወታቸው በጣም በቃ የሚበጣበጣቸው ነገር ነው። ምክንያቱም በየሄዱበት ቦታ ብሩኬ ቀለበት አድርግላት ላይቭ ላይ መጣ። ብሩኬ እንደዚህ ነው። የቀልድም ቀልድ አለው እኮ ቀልድ አለው ልጁ። አሁን ላይቭም እኮ ገብቶ መናገርም እያፈረ ነው። ታውቃላችሁ ብሩኬ ሸመኛ ነው። እኛ ለምንድን ነው ቀለበት አድርግላት ብለን የምናወራው? ለምንድን ነው የሆነ ነገር ሲፈጠር ቀለበት ያ ነገር እንዲሆን አትፈልግም ሀይሚ። ቀለበት ልብን አያስርም ጣትን እንጂ እያለች እያወራች ነው ያለችው። እና ይችን ነገር ለማስረዳት ፈልጋ ነው። ትናንትና መታ እኔ ብሩኬን ምንም አትናገሩብኝ፣ ምንም አትበሉብኝ፣ የእሱ ማለት የኔ ነው ብላ ተናግራለች። እኔ እኮ የሆነ ነገር እንዳለ ገብቶኛል። እንደዛ ስትል አሁን እሷ ማለት የፈለገችው በቃ ይተማመናሉ እነሱ። ይሄ ሁሉ ነገር ይሄ ቀለበቱም ተባለ ምኑ መደረግ ያለበት ጊዜ ይደረጋል። እስከዛው ድረስ ግን እኔና እሱ አንድ ነን። ምንም ተፈጠረ ምን አንድ ነን። እሱም የሆነ ነገር ሲገዛ እኔ ያስደስተኛል፣ እኔም የሆነ ነገር ስገዛ ያስደስተኛል ብላለች። በዚህ አጋጣሚ ቡቡዬ ማለት ነው ለዚህ ይሄ ድራማ የሚቀጥል ከሆነ ለማንም ብለህ እጅ እንዳሰጥ ለማንም ብለህ ማለት ነው። ምክንያቱም ይሄ ነገር ያመጣችው አንድና አንድ ለሁለታችሁም ጥቅም ነው። አንደኛ ለአንተም ኩራት ነው ብዬ አስባለሁ። በየቦታው ቀለበት አድርግ ብሩኬ ወይ ፍቅሩን አይገልጽላት ለሚሉት ሰዎች ትክክለኛ አስተማሪ የሆነ ነገር ነው። እስከመጨረሻው ድረስ አሁን ባለህበት አቋም ሆነህ ይሄን ቪዲዮ ፍጻሜውን ማሳመር አለብህ። ምንም አይነት ነገር ሳትነጫነጭ ሳትበጣበጥ፣ ምንም የሚያነጫነጭ የሚያበጣበጥ ነገር የለም። በቃ ልጁን ታውቀዋለህ፣ ሀይሚን ታውቃታለህ። እንግዲህ ምን አይነት ይሄን አይዲያ እንዴት እንደመጣችው በእርግጠኝነት በጣም ብዙ ሰው ሜንሽን አድርጎልሃል። ይሄን አይተህ አንተ አትረበሽም ብዬ ተስፋ አደርጋለሁ። ማድረግ ያለብህን ነገር ብቻ ማሰብ ነው ያለብህ። መንቃት አለብህ ብሩኬ ማለት ነው። እና እሷም ደግሞ ይዛ የመጣችው በቃ ይሄን ነገር ብቻ ለማስተማር ነው። ሌላ ምንም አዲስ ነገር የለውም። ውድ ቤተሰቦች ልጁንም አታውቀውም፣ አታገኙም። ሲጀመር ከብሩኬ ውጭ ተለይታ ልጅቷ ከማንም ጋር ውላም አታውቅም፣ ተገናኝታም አታውቅም። በቃ ይሄ አንድና አንድ ነገር ነው። እንኳን አንድ አመት ይላል 4 ወር ይላል። ገና ብሩኬና ሀይሚ 1 አመት ሆናችኋል እንዴ? 1 አመት ትናንትናቸው ነው ሴሌብሬታቸው የተከበረው። ልጁ እየቀባጠረ ነው። 4 ወር እኔ ቀባጠርኩ 4 ወር ይላል። 1 አመታችን ይላል።
እና ይሄ ለድራማ የተሰራ ነገር ነው። እሷ መግቢያውን እሷ ብትሰራው ያኔ ሰው ሰልችቶታል፣ ብዙ ነገር ይናገራል። መግቢያውን እሱ ሰርቶ ከዛ እሷ ነው የመጣችው። ሶ እያወቅን ምንም አይነት ነገር ባንናገር የተሻለ ነው። ከፈለጋችሁ በቃ እናንተ የራሳችሁን ውሳኔ መወሰን። የሚያናድዳችሁ ነገር ከሆነ እንግዲህ አለማየት እንዲታይ ነው የሚሰራው። በእርግጥ ብታዩላቸው በጣም ደስ ይላል፣ ግን ደግሞ ከምትሳደቡ ይሻላል እንደዛ። ምክንያቱም ምንም በስድብ የምናመጣው ለውጥ የለም። ምንም መስራት አለባት። የሁሉንም ቻናል 200 ሺህ የምታስገባው ቻሌንጅ እሷ ነች። ይሄ ደግሞ የእሷ ቻሌንጅ ነው። ከቻላችሁ ተባብራችሁ በአጭር ጊዜ ውስጥ ማማስ ሳይገባ 200 ሺዋን አስገብታችኋት ከዛ ብንገላገል የተሻለ ነው ብዬ ነው የማስበው ቤተሰብ። ከዛ ውጪ ስለ ልጁ ምንም አታስቡ። አዲስ ነገር የለም። አታውቀውም፣ አያውቃትም። በቃ የነ ጆሴ ጓደኛ ነው። ሲጀመር ራሱ የእንትና ወንድም ይመስለኛል። ይሄ ፍቅር ጋር የሚሰራው ልጅ የእሱ ወንድም ይመስለኛል። እስኪ እዩት ዝም ብላችሁ። የእሱ ወንድም ይመስለኛል፣ ትንሽ ገጽታው ማለት ነው። እና ምንም አዲስ ነገር የለም። ውድ ቤተሰቦች መረበሽ የለባችሁም። ምንም የሚፈጠር ነገር የለም። ወገቤን አሞኛል በጣም። የወገብ መድኃኒት ምንድነው ንገሩኝ፣ መቆም አቅቶኛል። እና ይሄንን ልላችሁ ነው የመጣሁት ዛሬ ውድ ቤተሰቦቼ። ምንም የሚያሳስብ ነገር የለም። የጨረቃ ፋሚሊ አንድ ሆናችሁ የሃይሚን ቻናል ላይክ፣ ሰብስክራይብ፣ ሼር አድርጋችሁ 200 ሙሉላት። የምሬን ነው የምላችሁ። በጣም ለዛ ነው ምንም አዲስ ነገር ተፈጥሯል። እና ቀለበት ብላችሁ የምትሉ እህቶቼ በእርግጥ ለሃይሚ ያስባችሁ ነው፣ ግን ደግሞ እነሱ አሁን ላይ አይፈልጉትም ያንን። በቃ ስራቸውን ስቴፕ ባይ ስቴፕ እየሰሩ የአንድ ውጤት ላይ ሲደርሱ የዛን ጊዜ ሽማግሌውን ይልካል በክብር፣ ከዛ ቀለበቷን ያደርጋል። ብሩክን ታውቁታላችሁ፣ በክብሩ አይደራደርም። ብሩክ የምታውቁት ነው፣ የምታውቁት ሰዎች ማለት ነው። ሌላው ሰው አንድ ወር ተዋውቆ ቀለበት አድርገና ብሩክ በአንድ ወር ቀለበት ያደርጋል። ውሸት። እንደውም ብሩኬ ቀለበት አታድርግ፣ ቀለበትም አታርግ፣ ፍቅርህንም አትግለጽ። በፍጹም መግለጽ የለብህም። እንዲሁ እያልክ ራስን ሳትጎዳ ስራ። የሆነ መድረስ ያለብህ ውጤት ላይ ሳትደርስ ፍቅርን አትግለጽ። የኛ እኮ ወረተኛ ሰው ማለት ነው። እውነት አሁን ብሩኬ ፍቅሩን ገልጾ ሃይሚ ቀለበት ካረገላት በኋላ ከዛ በኋላ ማለት ነው እንደዚህ እንዳሁኑ ማለት ነው ማንም ዞር ብሎ ያያቸው። እግዚአብሔርን ነው የምላቸው። የኛ ሰው ወረተኛ ነው፣ ወረት ብቻ ነው። እኔ በእነ ሩታ እኮ ስላየሁት ነው። ሩታ አሁን እንደመጡና ቀለበት ካረገ በኋላ ያለው ጋፕ በጣም ዲፍረንት አለው። ሶ ብሩኬና ሃይሚ ይህን ቀለበታችሁን ፍቅራችሁን እንዳትገላለጹ። በቃ በውስጥ ለእሷ ግለጽላት፣ አንቺም በውስጥ ግለጭለት ለሱ። በውስጥ ጨርሱ ለራሳችሁ። ሚዲያው ላይ ግን ማለት ነው ምንም ስለ ቀለበት ስለ ፍቅር መግለጽ ምናምን ብሩኬም እንዳታረገው ሃይሚም እንዳታረጊው። በዚሁ ቀጥሉበት፣ ስሩ፣ ራሳችሁን ቀይሩ። መስራት ያለባችሁ አሁን ላይ ነው። ለምን አሁን ህዝቡ ግልብጥ ብሎ ያለው የብሩኬን ፍቅር ማውጣትና ብሩኬ ቀለበት እንዲያረግ ነው አመጽ እያደረገ ያለው። እኛ ደግሞ አመጽ ስላደረግን ብሩኬ ቀለበት ያደርጋል ማለት በፍጹም አይደለም። እንዳታረግ ቀለበት አሁን በቃ እንዳታረግ። አሁን ፍቅርህንም እንዳትገልጽ፣ በውስጥ ግን ለእሷ ግለጽላት። አንዳንድ ነገር ሲፈጠር መረበሽ የለብህም አንተም ሃይሜም። ይህን መልእክት ይህን ይመስላል። ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር አድርጉ። አመሰግናለሁ። መልካም ውሎ፣ ደጉን ያሰማን ፈጣሪ። ባይ ባይ። ወዳችኋለሁ።